ኦሪት ዘፍጥረት ምዕራፍ 13 እናወጣና ዛሬ እንግዲህ የ50 እስከ 50 ድረስ ማለት ነው ከ12 እስከ 50 ያለውን ባለው ሰዓት ውስጥ አብረን እንመለከታለን። ስለዚህ እንዳነበባችሁ በመረዳት ሐሳቡ የጋራ ስለሆነ የእግዚአብሔርን ግን ትልቅ ሐሳብና አጀንዳ አብረን እንመለከታለን ማለት ነው። እንጸልይ። ጌታ ሆይ እንባርካለን። ተሰብስበን ያለነው ባንተ ፊት ነው። እግዚአብሔር ሆይ ያንተ ቃል ደግሞ በሕይወት ያኖራል፣ የታመመውን ይፈውሳል። አቅጣጫ ለጠፋብን ጌታው አቅጣጫችን ነው። በሕያው እግዚአብሔር ልጅ ስም እጸልያለሁ። እኔም ነግራችሁ ቃል መንፈስ ነው ሕይወት ነው ያልክ እግዚአብሔር በናዝሬቱ በጌታ በኢየሱስ ስም ይሄ መንፈስ የሆነው የእግዚአብሔር ቃል ይግባብን። የደረቁ አጥንቶችን በሕይወት የሚያኖር የእግዚአብሔር ቃል ወደኛ እንዲመጣ በኢየሱስ ስም እንጸልያለን። ክብር በሰማይና በምድር ሁሉ ላንተ ይሁን። እግዚአብሔር ሆይ በእውነት ጌታ ሆይ አንተን ደስ የሚል ይሄ ነው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችም ሰላም ብዙ ይሆናል ተብሎ እንደተጻፈ ቃልህን ከፍተን ከአፍህ ስንሰማ አምላካችን እግዚአብሔር ሆይ ጫወታችን እግዚአብሔር ሆይ በቃል ዙሪያ እንዲሆን ትፈልጋለህና ሪቫይቫል ይሄ ነው። ጌታ ሆይ በቃል ውሃ በየቤታችን እንድታጥበን እንጸልያለን። አሁንም ጌታ እግዚአብሔር ሆይ ተናገረን። ክብር ሁሉ ላንተ ይሁን። ከፍ እናደርጋለን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ እግዚአብሔር የተባረከ ይሁን። ሃሌሉያ። እንግዲህ ሁሌ በምንጀምርበት እንጀምራለን። የዓመቱ ትልቁ ሐሳባችን ምንድነው? ክርስቶስን ማወቅና ማሳወቅ። ክርስቶስን ማወቅና ማሳወቅ። ክርስቶስን እንዴት ነው የምናውቀው? በመጀመሪያ ዋነኛው መንገድ በቃሉ ነው። እግዚአብሔር ራሱን ለኛ የሚገልጥበት የተለያየ ጎዳና ቢኖርም ይሄንን የሚለውጥ ምንም ነገር ስለሌለ ከቃሉ ነው የምንነሳው። ጌታ የተባረከ ይሁን። ራሱ ጌታ እንግዲህ እዚህ ላይ እንደምታዩት እርሱም ከናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገርካችሁ ቃል ይሄ ነው አላቸው። እዛ ላይ ምንድነው ያለው? በሙሴ ሕግና በነቢያት ማለት በትንቢት መጽሐፍት፣ ከዛስ በመዝሙር ማለት በቅኔ መጽሐፍት ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይሄ ነው አላቸው። በዛን ጊዜ መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው ይላል። ክብር ሁሉ ለጌታ ይሁን። እንግዲህ ከዚህ ከምናየው ጌታ ራሱ ከተናገረው በሙሴ ሕግ እና ስለሚል አሁን እያየን ያለነው እንግዲህ ወደዛ እየገባን ነው ማለት ነው። ጌታ የተባረከ ይሁን። እንደምታዩት መጽሐፍት ሁሉ ስለኔ ይናገራሉ ጌታ በሚልበት ጊዜ ኦሪት ዘፍጥረት ስለ ኢየሱስ ነው የምናገረው። ዛሬ የምናየው ማለት ነው፣ ሩቅ አትሂዱ። ዛሬ የምናየው ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ይናገራል። ዘጸአት ላይ ስለ ኢየሱስ ክርስቶስ ነው የምናገረው። ዘሌዋውያን ላይ ስለ ኢየሱስ ነው የምናገረው። ዘሁልቅ ላይ ስለ ኢየሱስ ነው የምናገረው። ዘዳግም ላይ ስለ ኢየሱስ ነው የምናገረው። ክብር ሁሉ ለጌታ ይሁን። ጌታ ብረዳን መጀመሪያ ይሄንን እንጨርስና የሚቀጥለውን ደግሞ ተንፈስ ብለን እንመለስበታለን። ግን ማየት የምንፈልገው ምንድነው? የኦሪት መጽሐፍ፣ የትንቢት መጽሐፍ፣ የታሪክ መጽሐፍ፣ የቅኔ መጽሐፍ፣ ወንጌላት፣ መልእክቶች ሁሉ እግዚአብሔር የተባረከ ይሁን ስለ ኢየሱስ ስለምናገር ይሄንን መጽሐፍ ውድ አድርገን እንድንይዘው በእውነት ላደፋፍራችሁ ፈልጋለሁ። ክብር ለጌታ ይሁን። የተጻፈ ሁሉ ደግሞ ለትምህርታችን ስለሆነ ማለት ነው። ብዙ ነገር እናውቃለን፣ ከብዙ አቅጣጫ ደግሞ ኢንፎርሜሽን እንሰበስባለን። ነገር ግን ሁሉ ቀሪ ነው። ይሄ ግን ወንዝ ያሻግራል። ይሄ ግን በሕይወት ያኖራል። ክብር ለጌታ ይሁን። ባለፈ ጊዜ አንድ ጥያቄ ይሄን ትምህርት ስንጀምር ጠይቃቸው ነበር። ከሁሉ መጽሐፍት ይሄ መጽሐፍ የከበረ መጽሐፍ እንደሆነ የምታምኑ ስል ሁሉ ሰው ነው እጅ ያነሳው። እንግዲህ ከሁሉ መጽሐፍ ይሄንን እያነበብን ነው ወይ ብዬ ደግሞ የዛሬም ልጠይቃችሁ። ስለዚህ የኔ ማደፋፍራችሁ አትሊስት በቤተ ክርስቲያን አሁን እየተነበበ ስለሆነ ሁላችንም አብረን እንድንመገብ አደራ ልላችሁ ፈልጋለሁ። እንግዲህ ይሄንን ካልኩ ወደሚቀጥለው ልሂድ። መጽሐፍትን ታሪኮች በምናይበት ጊዜ አራት ታላላቅ የመጽሐፍ ቅዱስ ታሪኮች the grand narrative of scripture እንዲገባን ማለት ነው
እንዲገባን በዚህ መንገድ ተቀምጧል። የመጀመሪያው ዘፍጥረት ክሬሽን ምዕራፍ 1 ጀምሮ እስከ 2 ነው። ከዛ በኋላ ደግሞ ውድቀት ባለፈ ጊዜ ያየነው ማለት ነው። ዘፍጥረት 3:11 ውድቀት ነው የምናየው። 3 ዛሬ የምንጀምረው ማለት ነው። የእግዚአብሔር የማዳኑ መንገድ ሪደምሽን ነው የምናየው። ይሄ ከየት ነው የሚጀምረው? ከዘፍጥረት ምዕራፍ 12 ጀምሮ ረጅሙን ክፍል የያዘ ረጅም ጎዳና የምንጓዝበት ምንድነው ካላችሁ የጌታ የማዳኑ መንገድ ሪደምሽን ነው የሚባለው። መጨረሻ ራእይ 20 ላይ ስንደርስ ደግሞ 21 እና 22 ኦሪት ዘፍጥረት ወደ ነበርንበት ምዕራፍ 1 እና 2 እንመለሳለን ማለት ነው። እግዚአብሔር የዚህን ምድር ስርዓት አሳልፎ አዲስ ሰማይና አዲስ ምድር ይሰጠናል። ክብር ሁሉ ለጌታ ይሁን። እስቲ አንድ ላይ ለእግዚአብሔር ክብር አሜን በሉ። ሃሌሉያ። እንግዲህ የዛሬውን መልእክት ክፍል ዓላማውን ልናገር። መጀመሪያ ዘፍጥረት ምዕራፍ 12 እስከ 50 ምንድነው ዛሬ ፓስተር የምትናገረው ካላችሁ እግዚአብሔር የአብርሃምን ቃል ኪዳን ቤተሰብ እንዴት እንደመረጠ፣ እንዴት ደግሞ እንደቀረጸ፣ እንዴት ደግሞ እንደጠበቃቸውና በእነርሱ በኩል የድነት በረከቱን ወደ አሕዛብ እንዳደረሰ የሚያሳይ መልእክት ነው። እንግዲህ እዚህ ውስጥ ብዙ ነገር አለ። ከምርጫ ይጀምራል። ከዛ በኋላ ደግሞ የመረጠውን ሰው እግዚአብሔር ይሰራናል እና ፈቃደኛ ከሆነ እግዚአብሔር ይሰራናል። ከዛ በኋላ ይጠብቀናል። ሐሳቡ ድረስ እንዴት እንደሚያደርሰን እንመለከታለን ማለት ነው። ስለዚህ እግዚአብሔር የአብርሃምን የቃል ኪዳን ቤተሰብ እንዴት እንደመረጠ፣ እንዴት እንደቀረጸ፣ እንዴት እንደጠበቃቸው በእነርሱ በኩል የድነት በረከቱን ወደ አሕዛብ እንዴት እንዳደረሰ የሚያሳይ ታሪክ እንመለከታለን። እንግዲህ ተመልከቱ፣ በመጽሐፉ ውስጥ ከምዕራፍ 12 እስከ 50 ያለው ስታዩ ባህሪያትን ታያላችሁ። 4 ዋና ዋና ባህሪያት አባቶች የምንላቸው ፓትርያርክስ የምንላቸው 4 እንመለከታለን። አብርሃም አለ፣ ይስሐቅ አለ፣ ያዕቆብ አለ፣ ዮሴፍ አለ። ደስ ይበለን ወገኖች። አንድ የምስራች ልነግራችሁ ነው። እግዚአብሔር ከእያንዳንዳችን ጋር ዲል የሚያደርገው በተለያየ መንገድ ነው። ከአብርሃም ጋር የሚሰራው በሌላ መንገድ ነው። ከይስሐቅ ጋር የሚሰራው በሌላ መንገድ ነው። ከያዕቆብ ጋር የሚሰራው በሌላ መንገድ ነው። ከዮሴፍ ጋር የሚሰራው በሌላ መንገድ ነው። በጣም ደስ ይላል። የአብርሃም አምላክ ሲባል የእግዚአብሔር ዲሊንግ ከአብርሃም ጋር የነበረበት መንገድ አለ። ከይስሐቅ ጋር ደግሞ እግዚአብሔር የሰራበት መንገድ አለ። ከእያንዳንዳችን ጋር እግዚአብሔር በስራ ላይ ነው። ክብር ለጌታ ይሁን። ስለዚህ የአብርሃም ታሪክ ስታዩ ምዕራፍ 12 እስከ 24 የያዘው እሱ ነው። ከዛ ይስሐቅ 25 እና 26ን ማየት እንችላለን። ያዕቆብ ደግሞ ከዘፍጥረት 26 እስከ 35፣ የዮሴፍ ደግሞ ከ37 እስከ 50 ያለውን ክፍል በሙሉ ስናይ ይሄንን ስፍራ የያዘው የእግዚአብሔር ቃል ይሄ ነው። 200 ዓመት ታሪክ የያዘው ይሄ ነው። እግዚአብሔር የተባረከ ይሁን። አሜን። እንግዲህ ዛሬ ትኩረት የምናደርግበት ሰው ጋር ብንሄድ ጥሩ ነው። ምንድነው የምናየው ካላችሁ የእግዚአብሔርን የተስፋ ቃል እንመለከታለን። መጀመሪያ አብርሃም ስለነበረ ማለት ነውና እኔ የአብርሃምን መንገድ ይዤ ነው የሚሄደው። ጸልያለሁ። ጌታ ደግሞ በቂ የሆነ ሐሳብ ይሰጠናል። ክብር ለጌታ ይሁን። የአብርሃም ጥሪ እንመለከታለን። ይሄ የአብርሃም ጥሪ በጣም እንድታስተውሉ ለመጀመሪያ ጊዜ አሁን እኛ የምናነበው ዘፍጥረት ምዕራፍ 12 ነው። አብርሃም ግን የተጠራው ምዕራፍ 11 ላይ ነው። ባለፈ ጊዜ አብረን ስንካፈል ባቢሎንን ሰሩ። በቃ በሰናኦር ትልቅ ህንፃ ሰሩ። እግዚአብሔር ደረሰ የሆነ እኛ በቃ ከፍ አድርገን እንሰራለን አሉ። እግዚአብሔር ደግሞ ኑና ሄደን ቋንቋቸውን እናደበላልቅ አለ። ተበታተኑ ይላል። ከዛ የአብርሃም ቤተሰብ ደግሞ ወደ ምስራቅ ሲሄዱ እንመለከታለን። ምዕራፍ 11ን እዛ ላይ አሁን ማየት ትችላላችሁ። ታራም የአብርሃም አባት ልጁን አብርሃምና የልጅ ልጁን የሐራን ልጅ ሎጥን የልጁንም የአብርሃምን ሚስት ምራት ሶራን ወሰደ። ከእርሱም ጋራ ወደ ከነዓን ምድር ይሄዱ ዘንድ ከከላዳን ኡር ወጡ። ከዛስ ወደ ካራን መጡ። ከዚያም ተቀመጡ። የታራም ዕድሜ 205 ሆነ። ታራም በካራን ሞተ ይላል። አያችሁ፣ ጥሪው የመጣው ምዕራፍ 11 ላይ ነው። ኑ ብሎ እግዚአብሔር አብርሃምን ስጠራው ከአባቱና እንደገና ደግሞ ከሎጥ ጋር ተያይዘው ይሄዱና 1 ቦታ ይደርሳሉ። ካራን የሚባል ቦታ ሲደርሱ
የእግዚአብሔር ሰዎች ሲናገሩ ለ5 ዓመት ዲሌይ ይሆናሉ። እዛ ቦታ ላይ እግዚአብሔር ተናግሯቸዋል። ከሀገራቸው ከዘመዳቸው ከአባታቸው ቤት ወጥተዋል። ነገር ግን አብርሃም ከአባቱ ጋራ በካራን 5 ዓመት ቆየ። እግዚአብሔር በስራ ላይ ነው፣ እሱ ግን ሲዘገይ እንመለከታለን። ስለዚህ እግዚአብሔር ኦሪት ዘፍጥረት ምዕራፍ 12 ላይ ወደ አብርሃም ለሁለተኛ ጊዜ ነው የመጣው። ለአንብቦ ዘፍጥረት 12:1-3 ላይ እግዚአብሔርም አብርሃምን አለው ከአገሪ ከዘመዶች ከአባቲ ቤት ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብራለሁ፣ ለበረከት ደግሞ ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም ደግሞ እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። እግዚአብሔር የተባረከ ይሁን። ምን አገኘበት? ይሄንን ነው ትንሽ መናገር። ምን አገኘበት? እግዚአብሔር ለምን ጠራው? ፈልጎት ይሆን? አብርሃም ተጠቀምብኝ ብሎት ይሆን? አይደለም። የሚገርማችሁ ነገር አንድ ቦታ ላንብብላችሁ። ኢያሱ ምዕራፍ 24 ቁጥር 14 ነው። ግድ የለም ባታወጡም። ምን ይላል? አሁንም ይላል ኢያሱ የእስራኤልን ሕዝብ ሁሉ ጠርቶ መጨረሻ ላይ እንደ ኑዛዜ ማስጠንቀቂያ ሲሰጣቸው አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛ ልብ አምልኩት። አባቶቻችሁ ስለ አብርሃም ነው የምናገረው፣ ስለ አብርሃም ነው የምናገረው። አባቶቻችሁ በወንዝ ማዶ በግብፅም ምድር ያመለኳቸውን አማልክት ከናንተ አርቁ ይላል። በግብፅም ያመለኩታሉ። ከግብፅ በፊት ደግሞ አብርሃም ያመልክ የነበረው ጣዖት ነበረ። እባካችሁ ከዛ ተመለሱና እግዚአብሔርን አምልኩ ይላል። እግዚአብሔር ይመስገን። ጣዖት አምላኪ ሰው ነበረ። እግዚአብሔር ግን ጠራው። አረ እዚህ ጋር አሜን በሉ። ይሄ እኮ የአብርሃም ታሪክ ብቻ ሳይሆን የኛም ታሪክ ስለሆነ ማለት ነው። ኃጢአተኞች ሆነን ሳለን፣ ደካሞች ሆነን ሳለን እኛ እንደፈለግነው ሳይሆን እግዚአብሔር ወደ ሰፈራችን መጣ። ይሄ አምላክ ሊመሰገን ይገባዋል። ክብር ለጌታ ይሁን። ለምን ወደድከኝ አልልህም፣ በእርግጥ ወደኸኛል። እግዚአብሔር ይመስገን። እግዚአብሔር ጠራው። አንዳንድ ጊዜ ስለ ጥሪ በምንናገርበት ጊዜ በጣም ከአእምሯችን በላይ ነው የሚሆነው። ለምን ተጠራሁኝ? ለምን ሌሎቹ አልተጠራም? እንዴት አገኘህን የሚለው ነገር ፈተን ልንጨርሰው አንችልም። እና ዋናው ግን ልነግራቸው የፈለኩት እግዚአብሔር በቃ እሱ ልዑላዊ አምላክ ሶቨሪን ጋድ፣ ሁሉን የሚችል ሁሉን የሚያውቅ አስቦ በቃ የሚሰራ አምላክ ጠራው አብርሃምን። እግዚአብሔር ይመስገን። አዎ እግዚአብሔር ጠራው ና አለውና ቃል ገባለት። አሁን የእግዚአብሔርን የተስፋ ቃል በሶስት ከፍለን እንመለከታለን። የገባለትን ይሄንን መስመር ይዘን እንሄዳለን። ለዛሬው ታላቅ ሕዝብ አደርግሃለሁ፣ ርስት እሰጥሃለሁ፣ ለበረከት አደርግሃለሁ። አይከብድም። ይሄንን ውስጣችን እናድርገው። ታላቅ ሕዝብ አደርግሃለሁ፣ ርስት እሰጥሃለሁ፣ ለበረከት አደርግሃለሁ። በሌላ መንገድ ደግሞ እንደዚህ ማለት እንችላለን። የተባረከ ሕዝብ፣ የተባረከ ስፍራ፣ የተባረከ ዓላማ። እግዚአብሔር አብርሃምን እንደዚህ አድርጎ ይሄንን ቃል ኪዳን ገባለት። ታላቅ ሕዝብ አደርግሃለሁ፣ ርስት እሰጥሃለሁ፣ ለበረከት አደርግሃለሁ። የተባረከ ሕዝብ፣ የተባረከ ስፍራ፣ ለተባረከ ዓላማ። እነዚህን ሶስት ነገሮች ነው ዛሬ ላካፍላችሁ የምፈልገው። ታላቅ ሕዝብ አደርግሃለሁ። የመጀመሪያው ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም ደግሞ አከብራለሁ። ይሄ እንደው ሎተሪ እንኳን ለሰው ሲወጣ እኮ ተቆርጦ ነው። መጀመሪያ ተቆርጦ ነው፣ ባይወጣም ተቆርጦ ነው። እግዚአብሔር ይውላችሁ አብርሃም ያልጠየቀውን ነገር አመጣውና ትልቅ ነገር ሲነግረው እንመለከታለን። የዛን ጊዜ አብርሃም አግብቷል፣ ነገር ግን ልጅ አልነበረውም። እግዚአብሔር በራሱ ታምኖ የሚናገር አምላክ ስለሆነ ልጅ ብቻ ሳይሆን ገና የሚመጣውን ነገር በሙሉ ሲነግረው እንመለከታለን።
ምዕራፍ 15 ላይ ስንደርስ ዘፍጥረት ላይ አብርሃም በጣም ጥያቄ ተፈጥሮበታል። ካሁን በፊት ነግረኸኛል ምንም ነገር የለኝም ብሎ ሲናገር ወደ ሜዳ አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘሬን እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ። አንተ ካልክ አምናለሁ አለ። ጽድቅም ሆኖ ተቆጠረለት። ይህች ምድር ትወርሳት ዘንድ እንዲሰጥህ ከከለዳውያን ኡር ያወጣው እግዚአብሔር እኔ ነኝ አለው። እግዚአብሔር ይመስገን። አበዛሃለሁ፣ ሰፊ አደርግሃለሁ። አረ እግዚአብሔር ይመስገን። በማን ታምኖ ነው እግዚአብሔር ይህንን የተናገረው? በራሱ ታምኖ ነው እግዚአብሔር የተናገረው። ክብር ለጌታ ይሁን። አሁን እንድትይዙልኝ የሚፈልገው አንድ ሐሳብ ነው ያለው። እሱ ምንድነው? ታላቅ ሕዝብ አደርግሃለሁ። ጥያቄ እንድጠይቃችሁ እስቲ ፍቀዱልኝ። መቼ ነበር እስራኤላውያን ታላቅ የሆኑት? አብርሃም ይስሐቅን በወለደ ጊዜ ታላቅ ነበር። ይስሐቅ ያዕቆብን በወለደ ጊዜ ታላቅ ነበር። ያዕቆብ ማለት 12 ልጆች የወለደ ጊዜ ታላቅ ነበር። ተሰደው ወደ ግብጽ ሲሄድ ታላቅ ነበር። 430 ዓመት በግብጽ ምድር ባሪያ በነበሩ ጊዜ ታላቅ ነበረ ወይ ይሄ ህዝብ? አትመልሱልኝ፣ ግን በውስጣችሁ ከዚህ በለጠ ትልቅነት ምን አለ ልትሉ ትችላላችሁ። አልነበረም ማለት ትችላላችሁ። በግብጽ በባርነት ምድር 430 ዓመት በመኖሩበት ጊዜ ይሄ ህዝብ ታላቅ ህዝብ ነበረ ወይ? ማለት የትልቅነታቸው ምስጢር እምኑ ላይ ነው? ከዛስ ከግብጽ ከወጡ በኋላ አሦራውያን ስበታትኗቸው 10ሩን ነገድ ይዟቸው ሲሄዱ ለረጅም ጊዜ ባሪያ ሲያደርጓቸው የዛን ጊዜ ነበረ ታላቅ? እሺ የቀረው ህዝብ ወደ ባቢሎን ለምርኮ በሄዱ ጊዜ በዛ ጊዜ ታላቅ ህዝብ ነበሩ ወይ? ከምርኮ ተመልሰው ሲመጡ የፋርስና የመዶንያ መንግስት ሲገዛቸው ታላቅ ነበሩ ወይ? ከዛ በኋላ የግሪክ መንግስት ይገዛቸው ነበር። እንደምታውቁት ማለት ታሪኩን ኢየሱስ ክርስቶስ ጌታችን ወደ ምድር በሚመጣበት ጊዜ ሮማውያን ይገዟቸው ነበር። የራሳቸው ሰው እንኳን አልነበሩም። ማንኛውም ሮማዊ ሰው አይሁድ ሰው አቁሞ አንድ ምዕራፍ መሄድ አለብህ ይለዋል እና በዛ ስለምጣሉ ጌታ ምን አላቸው? አንድ ምዕራፍ እንድትሄዱ ከጠየቋችሁ እናንተ 2 ምዕራፍ አብራችሁ ሂዱ አላቸው። ስለዚህ በጣም በዛን ጊዜ ነው ወይ ታላቅነታቸው? እግዚአብሔር ትልቅ አምላክ፣ ልዑል አምላክ፣ ይኸውላችሁ ሁሉን የሚያውቅ አምላክ ይህንን የተስፋ ቃል ለአብርሃም ሰጠ። የተስፋ ቃል የሰጠ እግዚአብሔር ደግሞ የታመነ ነው። ስለዚህ የታላቅነታቸውን ምስጢር ላሳያችሁ ነው፣ ወይም አብረን ለማየት ነው የምንፈልገው። ታላቅ ህዝብ አደርግሃለሁ። ገላትያ ምዕራፍ 3 ቁጥር 16 ላይ ምን ይላል? ለአብርሃምና ዝጋ አለ። ሃሌሉያ። እስቲ የሚቀጥለውን ስላይድ ማየት ስላለብን ነው። አይ እሱ አይደለም። ለአብርሃምና እሱ ላይ ለአብርሃምና ይኸውላችሁ ለዘሩም የተስፋ ቃል ተነገረ። ታላቅ አደርጋቸዋለሁ ብሎ የተስፋ ቃል ተነገረ። ይህ የተስፋ ቃል ደግሞ ስለ ብዙዎች እንደምነገር ለዘሮቹ አይልም፣ ስለ አንድ ሰው እንደምናገር ግን ለዘሪህ ይላል። እሱም ክርስቶስ ነው። እዚህ ጋር ካላጨበጨባችሁ የት ጋር ነው የምታጨበጭቡት? እግዚአብሔር የተባረከ ይሁን። እሱም እስቲ የዓመቱ ዋና መሪ ራእያችን ምንድነው? ክርስቶስን ማወቅና ማሳወቅ። ዘፍጥረት ላይ ይሄ አለ ማለት ነው። ይሄው መረጃው ሀያችሁ ሐዋርያው ጳውሎስ ለገላትያ ሰዎች ሲጽፍ እግዚአብሔር ለአብርሃምና ለዘሩ የተስፋ ቃል ተናገረ። ስለ ብዙዎች እንደምናገር ለዘሮቹ አይልም፣ ስለ አንድ እንደምናገር ግን ለዘሪህ ይላል። እግዚአብሔር የተባረከ ይሁን። የነሱ ትልቅነት በመሲሁ በኩል እንደሆነ አስቀድሞ እግዚአብሔር ተናግሯል። ዛሬ እኔ አንድ ጥያቄ ሳልጠይቃችሁ አላልፍም። የቤታችን ትልቅነት ምን ይሆን? ቆይ በቃ ምናምን የምንለው ትምህርታችን ይሆን? ዘራችን ይሆን? ያለን እንደው በቃ በማይበረሰብ መካከል ያለን እንደው የምናውቃቸው ሰዎች ይሆኑ? ምንድነው የትልቅነታችን ምስጢር? እኔ ግን አዋጅ አውጃለሁ፣ ባርካቸዋለሁ። የትልቅነታችን ምስጢር ጌታ ይሁንልን። ዛሬ ለዚህ ቤት ምን ሆኗል? መዳን ሆኗል። ለምን? ኢየሱስ ስለገባ ማለት ነው። ክብር ለጌታ ይሁን። አያችሁ፣ በእነሱ በኩል በአብርሃም በኩል በይስሐቅ በኩል በያዕቆብ በኩል የሚመጣውን መሲህ የሚያውቅ አምላክ ይኸውላችሁ
ስለ ትልቅነታቸው ተናገረ። አብርሃምን እግዚአብሔር አገኘውና አብርሃም ሆይ አለው ከሀገሪ ከዘመዲ ከለመድከው በጣም እስረኛ አድርጎ ሊያኖር ከሚችል ነገር ተለይተ እኔ ወደማሳይ ምድር ውጣ አለው። ቀላል አይደለም ወገኖች፣ እንኳን ያኔ አሁንም ቀላል አይደለም መውጣት። ግን አሁን የተለየ ነገር ነው። ሰው ስለሚዘዋወር አሁን ቀላል ነው። የዛን ጊዜ ለአብርሃም ከዛ ቦታ ለመሄድ ቀላል አልነበረም። አንድ ነገር ግን ተገልጦለታል። እንዲያውም እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ላይ የክብር አምላክ ተገለጠለት ይላል። አብርሃም የክብር አምላክ ከተገለጠልን አይናችንን ያበራል፣ የምንነድበትን ያሳየናል። እና እኔ አሁን ላንብብላችሁ። በጌታ ኢየሱስ ክርስቶስና በአይሁድ መምህራን መካከል ትልቅ ግብግብ ነበረ በወንጌል ላይ እንደምታውቁት። ከዛ በኋላ ጌታ ኢየሱስ ክርስቶስ እንደዚህ ብሎ ተናገረ። ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ አባታችሁ እኮ አብርሃም ቀኔን ያይ ዘንድ ሐሰት አደረገ። በደንብ አስተውሉ ይሄን ነገር። እግዚአብሔር ለአብርሃም የተገለጠው ዘፍጥረት ላይ ምን ብሎ ተገለጠለት? በቃ መሲህ ካንተ ዘር ይመጣል ብሎ ተገለጠለት። ወንጌልን ሰበከለት ይላል። በሌላ ቦታ እንመለከታለን። ከዛ አብርሃም ተረዳ። እሺ ምንም እንኳን ይሄ ነገር ለውጥ ቢያስፈልገውም አለ ለውጥ ቢያስፈልግ ቦታ መልቀቅ፣ ሰፈር መልቀቅ። በነገራችን ላይ እግዚአብሔር ሊጠቀምብን ከፈለገ አንድ የምንለቀው ነገር መኖር አለበት። ሙሴ ምን አለው? እጠቀምብሃለሁ ወደ ግብፅ ሀገር ሄዳለሁ። 40 ዓመት ከኖረበት አያችሁ የአማቹን በግ ከሚጠብቅበት ስፍራ እኔ ያለው ልክ ነው። ሪሎኬሽን ይጠይቃል። 40 ዓመት የተለማመደው ነገር ነው። እግዚአብሔር አሁን አንተን እፈልግሃለሁ፣ ግን ካንተ የምፈልገው ሂዳለሁ። እግዚአብሔር ይመስገን። እሺ በአይሁድና በጌታ ኢየሱስ ክርስቶስ መካከል ንግግሮች ነበሩና ቁጥር 56 አባታችሁ አብርሃም ቀኔን ያይ ዘንድ ሐሰት አደረገ፣ አየም ደስም አለ። ፓስተር ይሄንን ግለጽልኝ ብትሉት ገልጬ ልጨርሰው አልችልም። እኔ ራሴ እንዲገባኝ እጸልያለሁ። አየና የሩቁን ነገር አየና ሐሰት አደረገ። ቤተን ብተው፣ ዘመዶቼን ብተው፣ ያለኝን ነገር ብተው፣ አያችሁ ሀገሬን ብተው ያየሁት ነገር አለ ብሎ አብርሃም ከሀገሩ ከዘመዱ ከአባቱ ቤት ተለይቶ ሄደ። አይሁዶቹ ደግሞ ገረማቸው። አንተ ገና 50 ዓመት ያልሆነ አብርሃምን አይተናል እንዴት ትላለህ አሉት። ኢየሱስም እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ አለሁኝ አላቸው። ስለዚህ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወረባቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይላል። እግዚአብሔር የተባረከ ይሁን። አይ ቲንክ ይሄ ራሱ መገለጥ ይጠይቃል። እግዚአብሔር የልቦናችንን አይኖች ያብራል። አያችሁ አብርሃም የገባው ነገር አለ። ስለዚህ ታላቅ ሕዝብ አደርግሃለሁ የምለው ይሄንን ነው የምትይዙልኝ። ለዘሮቹ ሳይሆን ለዘር ነው የምለው፣ እሱም ክርስቶስ ነው ይለዋል። ከዛስ ይሄን ታላቅ ሕዝብ አሁን መንገዱን ይውላችሁ ታላቅነታቸው ምስጢር መንገዱን እያየን እንዳለን ማለት ነው። ወደ ማቴዎስ ወንጌል ምዕራፍ 1 ላይ በምንመጣበት ጊዜ ይሄ የዘር ሐረግ ቆጠራ የበዛበትን ስታዩ በነገስት መጽሐፍ ላይ በዜና መጽሐፍ ላይ መሆን ይችላል፣ ሉቃስ ላይ ሊሆን ይችላል፣ እንደገና ደግሞ ማቴዎስ ወንጌል ላይ ካያችሁ ወዴት ነው የሚያመለክተው ካላችሁ አንድ የሚከታተሉት ነገር አለ፣ የሚጠብቁት መሲህ አለ። ክብር ለጌታ ይሁን። አሁን የዳዊት ልጅ ማቴዎስ 1 ቁጥር 1 እስከ 2 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ። ለምንድን ነው ይሄ እዚህ ጋር የገባው? ያዘር የተባለው ኢየሱስ ክርስቶስ እንደሆነ ለማገናኘት ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ። ይኸው 50 ምዕራፍ ማለት የቀረውን ስንት መጽሐፍ ነው? ከ50 12 ሲቀነስ 38 ምዕራፍ ልንጨርስ ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብም ይሁዳና ወንድሞችን ወለደ። ማቴዎስ 1 ከቁጥር 1 እስከ 2 ድረስ ማን ነው የሚፈለገው? የትልቅነታቸው ምስጢር ለማሳየት ነው። የዳዊት ልጅ የአብርሃም ልጅ። ማቴዎስ 1:17 እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ። ለምንድን ነው እስከ ክርስቶስ የተባለው? ያ የታላቅነታቸው ምስጢር
እግዚአብሔር የምድርን ነገድ ሁሉ የሚባርክበት ምስጢር ኢየሱስ ክርስቶስ እንደሆነ ለማሳየት ነው። ማቴዎስ 1:22 እስከ 23 ላይ በነቢይ ከጌታ ዘንድ እነሆ ድንግል ጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋራ ነው ማለት ነው። ስለዚህ ጌታ ክብርን አምጡ። እግዚአብሔር የተባረከ ይሁን። ስለዚህ የትልቅነታቸው ምስጢር መሲህ ስለሚያመጡ ነው። አዎ ቴክኖሎጂ ነው አላቸው፣ ሚሊተሪ ፓወር ነው አላቸው ዛሬም። ነገር ግን ይኸውላችሁ የእስራኤል እግዚአብሔር ለእስራኤል የገባው የተስፋ ቃል የትልቅነታቸው ምስጢር መሲህ በእነሱ መምጣቱ ነው፣ ክርስቶስ ኢየሱስ መሆኑ ነው። እግዚአብሔር የተባረከ ይሁን። ሃሌሉያ። ሁለተኛውን የተስፋ ቃል እንመለከታለን። ሁለተኛው የተስፋ ቃል እግዚአብሔር አብርሃምን አለው ከሀገሪ ከዘመዶች ከአባቲ ቤት ተለይተ እኔ ወደማሳይ ምድር ውጣ አለው። ምንድነው መጀመሪያ ተስፋ የተገባለት? ታላቅ ሕዝብ አደረገ። ሁለተኛ ስፍራ ይሰጣሃለሁ፣ ቦታ ይሰጣሃለሁ። ዘፍጥረት ምዕራፍ 12 ቁጥር 1 ቁጥር 6 ላይ የሚገርማችሁ ነገር ይሄ ቦታ ምዕራፍ 15 ላይ ላምብቦ እንደውም ከቁጥር 13 ጀምሮ ምዕራፍ 15 አብርሃምም አለው ዘሪ በእርሱ ባልሆነች ምድር ስደተኛ እንደሆኑ በእርግጥ እወቅ። ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዛ በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ። የአሞራውያን ኃጢአት ገና አልተፈጸመምና ይለዋል። ይሄ ምዕራፍ 15 ላይ ነው ዘፍጥረት ያለው። እግዚአብሔር ኦሬዲ አብርሃም ምንም ነገር ሳያው ከሀገሩ ከዘመዱ ከአባቱ ቤት ሲወጣ በሌላ ቦታ ደግሞ ስፍራ አዘጋጅቶለታል። ከነዓን የሚባል ማለት ነው። በዛ ስፍራ የሚኖሩ ህዝቦች ነበሩ። እግዚአብሔር እኔ ያንን አዘጋጅቻቸዋል። ለምንድን ነው አሁን ወደ ግብጽ መሄድ ያለባቸው? በግብጽ ምድር 400 ዓመት ቆይተዋልና ያ ጊዜ ይውላችሁ አድገው ነሽን የሚሆኑበት። ነገር ግን እዚህ ቁጥር 15 ላይ አሁን ግን የአሞራውያን ጽዋ ገና አልሞላምና ኃጢአታቸው በእግዚአብሔር ፊት የበዛ ህዝብ በዛ ይኖራልና ከ400 ዓመት በኋላ እኔ አወርሳለሁ አለው፣ ስፍራ እሰጥሃለሁ አለው። የሚገርማችሁ አብርሃም ይሄንን እግዚአብሔር የተናገረውን ከነዓን ውስጥ ገብቷል፣ እግሩ ረግጦታል። ዘፍጥረት ምዕራፍ 12 ቁጥር 6 ስታዩ አብርሃም እስከ ሰከም ስፍራ እስከ ሞሪያ አድባር ዛፍ በምድር ላይ አለፈ፣ የከነዓን ሰዎች በዛ ነበሩ ይላል። እዛ የሚኖሩ ሰዎች ባሉበት ቦታ መጣና እግዚአብሔር የሰጠው ምድር ቢሆንም እንኳን እዛ ቤት ሰርቼ አልኖርም አለ፣ ድንኳን ነው የምተክለው አለ። ኧረ ክብር ለጌታ ይሁን። እንደ እግዚአብሔር ተናግሮ የለም ወይ? ከሀገሪ ከዘመዲ ከአባቲ ቤት ስትወጣ ይሄን ስፍራ እሰጣለሁ ብሎ የለም ወይ? ማፑን የሰጠ እግዚአብሔር ራሱ አይደለም ወይ? አዎ። ታዲያ ለምንድን ነው ቤት ሰርተህ የማትኖረው? ከዚህ የበለጠ ነገር ደግሞ አይቻለሁ አለ። በዚህ እግዚአብሔር በሰጠኝ ምድር ላይ በእንግድነት እኖራለሁ። እግዚአብሔር ያዘጋጀው የሰው እጅ ያልሰራው ከተማ ይጠብቀኛል አለ። አሜን። ጌታ ይመስገን። ይሄ ነው በቃ የተገለጠለትን ነገር ይዞ መጣ፣ ገባ፣ ቦታውን አየ። ነገር ግን ሰፋ አላለም፣ ቤት አልሰራም። ድንኳን ማለት ነው ጊዜያዊ ማለት ነው። ነቅሎ ይሄዳል ማለት ነው። ዘላኖች ናቸው በድንኳን ውስጥ የሚኖሩት፣ በቀላሉ የሚፈርስ ማለት ነውና ዛሬ የተከልን ሰዎችም ካለን ይሄ ቤታችን አይደለም። እንግዳ ነኝን ስኖር በዚህ ዓለም ሁሉ ጊዜ ቀብር ላይ የሚዘመር መዝሙር ነው። ዛሬ ግን በኢሲዲ ቤተ ክርስቲያን ሁላችንም እያየን እየሰማን ይሄ ምድር ለኛ እንግዳ። ክብር ለጌታ ይሁን። ስለዚህ የሚጠብቀን ከተማ እንዳለን እንድናውቅ እግዚአብሔር ይርዳን። እግዚአብሔር ሁላችሁ ቦታ ሁሉ ሰጠው። በቃ ጂኦግራፊካል ሎኬሽኑን ሁሉ በቃ ድማርክ አድርጎ በዚህ ቀን እግዚአብሔር ለአብርሃም እንዲህ ያለው ቃል ኪዳን አደረገ። ከግብጽ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ፍራጥስ ወንዝ ድረስ ይህች ምድር ለዘሪ እኔ ሰጥቻለሁ አለው። ኢያሱንም እንደዛ እግዚአብሔር ተናግሮታል። ለአብርሃም ቃል የገባሁት ይሄ ነው፣ ከዚህ ጀምሮ እስከዚህ ያለው በሙሉ የናንተ ነው አለ።
ክብር ለእግዚአብሔር ይሁን። ትልቅ ሕዝብ አደርግሃለሁ፣ ስፍራ እሰጥሃለሁ፣ ከዛስ ለበረከት አኖርሃለሁ። እነዚህን ሶስቱን እና ሁለተኛው ርስት እሰጥሃለሁ። የሚገርማችሁ ለአብርሃም የሰጠውን ይህንን የርስት ደግሞ የተስፋ ቃል እግዚአብሔር ለይስሐቅ ደገመው፣ ለያዕቆብ ደገመው። እነሆ እግዚአብሔር ያዕቆብ በቤተል ማለት ነው ሌሊት ተኝቶ ከወንድሙ ከኤሳው ሸሽቶ ወደ ላባን በመንገድ ላይ ሄዶ በመሸበት ጊዜ ድንጋይ ተንተርሶ በተኛበት ስፍራ እግዚአብሔር ተገናኘው። እነሆ እግዚአብሔር እንደዚህ አለው። እግዚአብሔር በዛ መሰላል ላይ ቆሞ እንዲህ አለው የአባቴ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተና ለዘር ይሰጣለሁ። ያንኑ ተስፋ ተደገመ ማለት ነው። ለዮሴፍስ ዮሴፍ ምዕራፍ 50 ቁጥር 24 ላይ መጨረሻ ላይ ይውላችሁ በቃ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተጻፈ ያዕቆብ ደግሞ ልጁን ነግሮታል፣ ሙሴን ደግሞ እናቱ ነግራዋለች። ስለዚህ ዮሴፍ መጨረሻ ላይ ወንድሞቹን ሲሰናበታቸው ዮሴፍ ወንድሞቹን አለ እኔ እሞታለሁ፣ እግዚአብሔር ግን መጎብኘትን ይጎበኛቸዋል፣ ከዚች ምድር ያወጣቸዋል። ወዴት? እግዚአብሔር ወዳለን ምድር፣ ለአብርሃም ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳቸዋል። ዮሴፍም የእስራኤል ልጆች እግዚአብሔር ሲያስባችሁ አጥንተን አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። እዚህ ቦታ አትተውኝ፣ እግዚአብሔር ተናግሯል። ብዙ ጊዜ ሳስብ በጣም ብዙ ጊዜ አስቤያለሁና የእስራኤል ሕዝብ እኮ በግብፅ ምድር በጣም የተቸገሩት ዮሴፍ ከሞተ በኋላ ነው። ለምን? ዮሴፍን የማያውቅ ፈርዖን ተነሳና አስጨነቃቸው ይላል። ለስንት ዓመት ነው የተጨነቁት? ለ400 ዓመት። ዮሴፍ ግን እንደዚህ አለ፣ እግዚአብሔር ታማኝ ነው ያወጣቸዋል፣ በወጣችሁ ጊዜ ግን አጥንተን እንዳትረሱ ይዛችሁ ሂዱ ብሎ አስማላቸው ይላል። ሙሴ በመጣ ጊዜ ያ መሐላ ትዝ አለውና የዮሴፍን አጥንት አምጡ መሄዳችን ነው አሉ። እግዚአብሔር የተባረከ ይሁን። የዮሴፍ አጥንት የት እንደተቀበረ ታውቃላችሁ? በሴኬም ዮሐንስ ወንጌል ምዕራፍ 4 ላይ የያዕቆብ የውሃ ጉድጓድ አጠገብ ነው የተቀበረው። ጌታ የተባረከ ይሁን። አጥንቱን የተሸከሙ ሰዎች በምድረ በዳ ሲቀሩ አጥንት የተባለው ዮሴፍ ግን ገብቶ የተስፋ ምድር ውስጥ ተቀበረ። አሜን። በስጋ ኖረን በመንፈስ ከምንሞት በመንፈስ ኖረን በስጋ ብንሞት ይሻለናል። ክብር ለጌታ ይሁን። ምን እያልኳችሁ ነው ወንድሞች እህቶች ሆይ ተመልከቱ። ታላቅ ሕዝብ አደርጋለሁ፣ የትልቅነታቸው ምስጢር ኢየሱስ ነው። ታላቅ ስፍራ እሰጣቸዋለሁ፣ በቃ ስፍራ እሰጣቸዋለሁ፣ ቦታ እሰጣቸዋለሁ አለ። ያ ቦታ ደግሞ ለእስራኤላውያን ከነዓን ነው። እግዚአብሔር የተናገረውን ነገር ፈጸመ። ሶስተኛና የመጨረሻው ደግሞ ይሄ ሁሉ ለምንድን ነው እግዚአብሔር ለምንድን ነው ይሄን ሁሉ የሚያደርገው እግዚአብሔር? ቁጥር 3 ላይ ዘፍጥረት 12 የምባርኩህንም እባርካለሁ፣ የምረግሙህንም እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። ወገኖቼ ትልቁ ብሌሲንግ ትልቁ በረከት ምን ላይ ነው ካላችሁ ሰው በእኛ ሲባረክ ነው። ለበረከት አድርገኝ ብላችሁ ጸልዩ። ክብር ለጌታ ይሁን። ይሄን ሁሉ እግዚአብሔር አድርጎ ሲጨርስ ለምድር ነገድ በሙሉ፣ ለአሕዛብ በሙሉ፣ ለብሔር ብሔረሰቦች በሙሉ፣ ለዓለም ሕዝብ በሙሉ ለበረከት አደርግሃለሁ። የምድር ነገድ ሁሉ ባንተ ይባረካሉ። ለሰው አእምሮ ከባድ ነው። አብርሃም አመነ። ገላትያ 3:8 ላይ ቅድም በጀመርነው መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም ሰበከ ይላል። ጌታ የተባረከ ይሁን። አብርሃምን እግዚአብሔር ሲያገኘው በከለዳውያን ኡር ገና በዛ ጣዖት አምላኪ ሆኖ በነበረበት ጊዜ ወንጌል ነው የተሰበከለት። ወንጌል ማለት ደግሞ ኢየሱስ ነው። ቀኔን አይቶ ሐሴት አደረገ፣ ደስም አለው የሚለው ኢየሱስን አየ።
የሆነው ካላችሁ የመንፈስ ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ይላል። እግዚአብሔር ይመስገን። አብርሃምን እግዚአብሔር ሁለት ነገር ነው ያሳየው። እንደምታውቁት ልጅ የለኝም ስለው አንድ ጊዜ ምዕራፍ 15 ላይ፣ ሌላ ዘፍጥረት ምዕራፍ 13 ላይ የምድር አሸዋን አሳየ። ቁጠራቸው ስለው አልችልም አለው። በቃ ያንተ ዘር እንደዚህ እንደ ባህር አሸዋ ይበዛል አለው። ሌላ ጊዜ ደግሞ ወደ ሰማይ ከዋክብት አሳየውና ቁጠራቸው አለ። አልችልም አለው። በቃ ያንተ ልጆች እንደዚህ እንደ ሰማይ ከዋክብት ይበዛሉ አለው። ምን ማለት ነው? አብርሃም ዘምድር አሉ፣ አብርሃም ዘሰማይ አሉ ማለት ነው። አብርሃም በስጋ የወለዳቸው ልጆች አሉ፣ አብርሃም በመንፈስ የወለዳቸው ልጆች አሉ። እርግጠኛ ካልሆናችሁ የመንፈስ ተስፋ በእምነት እንድንቀበል በእምነት የአብርሃም በረከት ወደ እኔና ወደ እናንተ ሁሉ መጣ። እግዚአብሔር የተባረከ ይሁን። አው እግዚአብሔር ይመስገን። አያችሁ እኛው ዲኤንኤያችን ብመረመር ቪዛ አናገኝም። እስራኤል ሀገር የሚያገኙ ሊኖሩ ይችላሉ። በነገራችን ላይ በደንብ ነው የሚከታተሉት እነሱ ታውቃላችሁና፣ ነገር ግን ወገኖቼ ሆይ መንፈሳዊ ልጆቹ ነን። በእምነት የጸደቅን መንፈሳዊ ልጆቹ ነን። እግዚአብሔር የተባረከ ይሁን። ሃሌሉያ! ክብር ለጌታ ይሁን። ስለዚህ ይሄንን 38 ምዕራፍ በሙሉ የሚጠቀልል ሐሳብ ልሰጣችሁ ነው። አሁን ተዘጋጁ። ይሄን ሁሉ የሚጠቀልል ምንድነው? ቆይ በቃ ሰዎች እኮ አብርሃም አለ፣ ይስሐቅ አለ፣ ያዕቆብ አለ፣ ይሁዳ አለ፣ ዮሴፍ አለ፣ እኛ አለን። ይሄ ሁሉ ውስጥ እግዚአብሔር ምንድነው የሚፈልገው ካላችሁ፣ ያውላችሁ የእግዚአብሔር ትልቁን ሐሳብ ነው ማግኘት ያለብን። ትልቁን ሐሳብ ነው። ከውድቀታቸው እንማራለን፣ ከብርታታቸው እንማራለን። እነሱ ካጠፉ የተጻፈው ሁሉ ለትምህርታችን ነው ስለሚል ከነሱ የምንማረው ብዙ ነገሮች አሉ። ግን አንኳር የሆኑ ሐሳቦችን ልተውላችሁ። የእግዚአብሔር ትልቅ ሐሳብ አንደኛ፣ ለራሱ ክብር የመረጣቸውን ሰዎች እግዚአብሔር በትክክለኛ ስፍራ አስቀምጦ ትክክለኛውን ዓላማ በእነርሱ አማካኝነት ይፈጽማል። ካሁን በፊት ይህን ትምህርት አስተምራለሁ። ትክክለኛ ሰዎች፣ ትክክለኛ ቦታ፣ ትክክለኛ ዓላማ ብዬ። ትክክለኛ ሰዎች፣ ትክክለኛ ስፍራ፣ ትክክለኛ ዓላማ። ለራሱ ክብር የመረጣቸውን ሰዎች አሁን አብርሃምና ይስሐቅ ያዕቆብ ብቻ አይደሉም፣ እኛንም ማለት ነው። ለራሱ ክብር የመረጣቸውን ሰዎች በትክክለኛ ስፍራ አስቀምጦ ትክክለኛ ዓላማውን በእነርሱ በኩል መፈጸም ነው። እሺ፣ ሁለተኛ እግዚአብሔር የመረጣቸው ሰዎች ትክክለኛ ባልሆነ ስፍራ ላይ ተቀምጠው ትክክለኛ ዓላማ መኖር አይችሉም። ምን ማለት ነው ፓስተር? ለምሳሌ እስራኤላውያንን የመረጣቸው አብርሃምን ጠርቶ ምን አለው? ዘሮቼ በግብፅ ምድር 4 ትውልድ ይቀመጣሉ አለው። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ 12ቱ 70 ሆነው ወደ ግብፅ ሄዱ። ትክክለኛ ሰዎች መሆናቸው ጥያቄ የለንም። የተቀመጡበት ስፍራ ግን ትክክለኛ አልነበረም። ስለዚህ ይኸውላችሁ በዛ ተጨነቁ፣ ወደ እግዚአብሔር ጮኹ። እግዚአብሔር ቦታችሁ አይደለም፣ እኔ ስፍራ አዘጋጅቼላችኋለሁ፣ ስለዚህ ውጡ አላቸው። በብዙ ድንቅና ተአምራት እግዚአብሔር በጸናች እጅና በበረታች እጅ ከዛ ውስጥ አወጣቸው። ፈርዖን ደግሞ ይለምናቸው ነበር። እሱ የሚቀጥለው ጊዜ ይሆናል። ይለምናቸው ነበር። በቃ ርቃችሁ አትሄዱ ነው። እኛ የ3 ቀን መንገድ መሄድ አለብን። ርቀን ነው መሄድ ያለብን። ለምን? ይሄ ስፍራ የኛ አይደለም። ትክክለኛ ሰዎች ነን። ትክክለኛ ያልሆነ ቦታ ነው ያለ ነው። ስለዚህ ወደ ትክክለኛ ቦታ እንሄዳለን። ርቀን መሄዳለን። እሺ እናንተ ከሄዳችሁ ልጆቻችሁን ተዉ ነው። እኛና ልጆቻችን እንሄዳለን። እሺ ከብቶቻችሁ እነሱም ለመስዋዕት መሆናችሁ ይሄዳሉ። እግዚአብሔር የተባረከ ይሁን። አሜን። ትክክለኛ የሆኑ ሰዎች በትክክለኛ ቦታ አስቀምጦ ለትክክለኛ ዓላማ ማኖር የእግዚአብሔር ትልቁ ሐሳብ ነው። ትክክለኛ የሆኑ ሰዎች ደግሞ ትክክለኛ ያልሆነ ቦታ ላይ እንኳን ተቀምጠው ትክክለኛውን ሐሳብ ወይም ደግሞ እግዚአብሔርን ሐሳብ ማገልገል አይችሉም። ሶስተኛው አይ ቲንክ ከሁሉ ይሄ ይመለከተናል። ትክክለኛ የሆኑ ሰዎች ትክክለኛ ቦታ ላይ እንኳን ቢቀመጡ ለትክክለኛ ዓላማ ካልኖሩ አደጋ አለው። የእግዚአብሔርን ሐሳብ መፈጸም አይችሉም። ትክክለኛ ሰዎች የሚባሉት ምንድን ናቸው? ከየት ዘር ይመጡ ናቸው? የነገሌ ዘር ናቸው ወይ? አይደለም። እግዚአብሔር በክርስቶስ ኢየሱስ የጠራቸው
አክሌሽያ ቤተክርስቲያን ማለት ነው። ውጡልኝ አላቸው ማለት ነው። እግዚአብሔር የተባረከ ይሁን። አያችሁ፣ ትክክለኛ የሆኑ ሰዎች ቦታቸው ደግሞ ትክክለኛ በክርስቶስ ኢየሱስ በሰማያዊ ስፍራ የተቀመጡ ማለት ነው። ደግሞ በምድርም ቦታ የተሰጠ ማለት ነው። በአጋጣሚ አይደለም እዚህ ያለ ነው። ስለ ሚሽን ሳስብ ኢሳይያስ ምዕራፍ 6 ላይ ማንን እልካለሁ ማንስ ይሄድልናል? አብ ወልድ መንፈስ ቅዱስ ማለት ነው። ማንን እልካለሁ ማንስ ይሄድልናል? ኢሳይያስ እነሆ እኔን ላከኝ አለ። የሥላሴ ምክር ያለበት ነው። ኢሳይያስ የተላከው በሥላሴ ምክር ነው። ክብር ለጌታ ይሁን። ወገኖቼ ሆይ ዳርቻን የሰጠን በምድርም ስፍራን የሰጠን እችን አጥቢያ ቤተ ክርስቲያን የሰጠን እግዚአብሔር ነው። ሌሎች ብዙ አጥቢያ ቤተ ክርስቲያናት አሉ። ለእነሱም ያን ስፍራ የሰጠው እግዚአብሔር ነው። ኮሎራዶን የመረጠልን እግዚአብሔር ነው። እኔ ታሪኬን ብዙ ጊዜ ተናግሬያለሁ። እኔ ሳይሰለቸኝ እናንተ አትሰልቹኝ። ኬንያ እያለሁ በእውነት ነው የምላችሁ ወደ አሜሪካ ለመምጣት ሁላችንም እኔም ውስጥ ጥማቱ አለ። በቃ አሜሪካ ግን የትኛው ስቴት ብትሉ አይ ሪሊ ዲድንት ኬር። ብቻ አሜሪካ ልምጣ። ከዛ ፔፐር ወርክ ሞላን። ብዙ እኔን የመሰሉ ስደተኞች ነበሩ። ከዛ በኋላ አንድ ወረቀት ምናምን ሞላንና መጀመሪያ የኬንያ ትልቅ መስሪያ ቤት ነው፣ እንደ ኢትዮጵያ የውጭ ጉዳይ ሚኒስትር እንደማለት ነው። እና ይሄ ያንተ ነው ምናምን ብሎ አንድ ወረቀት ሲሰጡኝ አየውና አጠገቤ ላሉት ሰዎች አይ ቲንክ ሳንዲያጎ ነው የሚሄደው አልኩኝ። ሳንዲያጎ ይላል ካሊፎርኒያ። ከዛ ምንም ደቂቃ ሳይቆይ ኖ ዳትስ ኖት ዩርስ አንተ ይሄንን ውሰድ አሉ። ኮሎራዶ ደረሰኝ። ያዘንኩ መስላችኋል? እኔ አሜሪካ ብቻ ልምጣ፣ አሜሪካ ብቻ። ይሄው ዛሬ 36 ዓመት ኮሎራዶ ውስጥ በሰላም በጤና እግዚአብሔር ይመስገን። እሱ ነው ለኔም ለባለቤቴም የመረጠው። እኔ የመጀመሪያ ሰው ነኝ ከቤተሰቦቼ ተለይቼ ውጭ ሀገር ስመጣ። ገኒም እንደዚሁ ከቤተሰቦቿ ተለይታ። እዚህ ቤተሰብ የሚባል ነገር አልነበረንም። አፍሪካን አሜሪካን ፓስተሮች ናቸው የተቀበሉን። ኤርፖርት መጥተው የተቀበሉን። ምን ይመስሉ ይሆን የሚቀበሉ ሰዎች? ገና በቃ በወጣት አይምሮ ውጪ ሀገር ባላያ አይምሮ እና የሪፊጂ አይኤምኤፍ የሚላለና እሱም ብቻ ነው የምትይዙት በእጃችሁ። እነሱ ራሳቸው ተነግሯቸዋል፣ መጥተው ያናግራቸዋል አሉ። የዛን ጊዜ ኤርፖርቱ እዚህ ስቴፕልተን ኤርፖርት ነው። በቅርብ ለመጣችሁት ሌላ ኤርፖርት ነበረ እግረ መንገድ። እና እዛ ከአውሮፕላን ወረድን እና ጌታ ሆይ ግን ጸልየናል። አውሮፕላኑ ኬንያ ሲነሳ ጌታ ሆይ እንደው በቃ አንዳንድ ነገር ስለቸገረን ነው እንጂ ኬንያም እያገለገልን ነበረ። አሁን ግን በሄድንበት ቦታ በሙሉ ላንተ እንድንኖር መንገዳችንን ላንተ አደራ ሰጠን። ያን ጊዜ ናይሮቢ ኬንያ አውሮፕላን ውስጥ ገብተን ገኒ ያው እሷ ስላለች ነው እጅ ላይ ተያይዘን አውሮፕላኑ አሁን በቃ እንትን ቀበቷችሁ መፍታት ትችላላችሁ እስከምሉበት ድረስ ሰዓቱን አስቡ እናንተ። አንድ እጅ ላይ ተያይዘን ጌታ ሆይ አንተ በፈቀድከው ቦታ እንድንኖር ለአንተ ክብር እንድንኖር አንተም በምንም እንዳንለውጥ ኢንፎርሜሽን አንዳንድ ስለምንሰማ በቃ ሰው እዛ ሄዶ ይጠፋል ከጌታ ጋር አያገለግልም ስለ እንዳንጠፋብ ጌታ ለአንተ እንድንኖር እርዳን። ያን ጊዜ የዛሬ 36 ዓመት እጅ ላይ ተያይዘን የጸለይን ግራንድ ጃንክሽንም ለመሄድ አሁን እጅ ላይ ተያይዘን እንጸልያለን ሁሉ ጊዜ። በቃ እንትን ሆነ ማለት ነው። በቃ አውሮፕላኑ አንድ ቦታ እስኪደርስ ድረስ ጌታ ሆይ በቃ ክበርብን ተጠቀምብን እያልን እንመጣለን። ስለዚህ አንድ ነገር ላበስርላችሁ ነው። ሳንዲያጎ ሳይሆን እዚህ ያመደበኝ ጌታ ነው። እኔ ግን ፓስተር አይስማማኝም የሚል ሰው ካለ ከጌታ ጋር ተነጋገሩ። ክብር ለጌታ ይሁን። ሃሌሉያ። እያንዳንዳችሁ በቃ በቤተሰብ ሬዲዮን በሉ በዲቪ በሉ በምንም ብቻ እግዚአብሔር ነው እዚህ ስፍራ ሰጠን፣ መንፈሳዊ ስፍራ ሰጠን። እንደገና ደግሞ ይውላችሁ አውድ ሰጠን እሱን የምናገለግልበትን። እሺ የተመረጡ ሰዎች ትክክለኛ ቦታ ላይ ሆነው ከዛ ዓላማውን እንረሳለን። መኪናው ለምን እንደመጣ እንረሳለን። ቤቱ ለምን እንደተሰጠን እንረሳለን። ፋይናንሱ ለምን እንደተለቀቀልን እንረሳለን። ጤንነት የተሰጠን ለምን እንደሆነ እንረሳለን። ወገኖቼ ሆይ ይህንን ሁሉ እግዚአብሔር ከዓላማ ጋራ ነው የሚሰጠን። የተመረጡ ሰዎች ትክክለኛ ቦታ ላይ ሆነው ለተጠሩለት ዓላማ ካልኖሩ የእግዚአብሔርን ሐሳብ ሊፈጽሙ አይችሉም። እናስ ይሄን የሚቀጥለውን ስሙዋ።
እግዚአብሔር ትክክለኛ ሰዎችን ትክክለኛ ስፍራ ላይ አስቀምጠው ለትክክለኛ ዓላማ ካልኖሩ ሰው አይደለም ራሱ እግዚአብሔር ከስፍራው ያነሳቸዋል። ምሳሌ እስራኤላውያንን አመጣ፣ ከነዓንን ሰጣቸው። በሰለሞን አማካኝነት ቤተ መቅደስ ሰርተው በጣም ደስ የሚል በዙሪያቸው ያለው አሕዛብ ሁሉ ተገዙላቸው። ትክክለኛ ሰዎች ትክክለኛ ስፍራ፣ ዓላማውን ግን ረሱ። የአሕዛብ አማልክትን አስመጡ፣ ጣዖታትን ማምለክ ጀመሩ። እግዚአብሔርን ከየት ያመጣቸውን ስፍራ የሰጣቸውን እግዚአብሔርን ረሱ። እግዚአብሔር ምንዳ ታውቃላችሁ? ዝም ብላችሁ በከንቱ አትመኩ። ጽዮንን የንጉሥ ከተማ እያላችሁ አትኖሩ፣ ትሄዳላችሁ። ነቢያት ተነሱ። ወገኖቼ መጽሐፍ ቅዱስ በምናነብበት ጊዜ አንደኛ ነገሥት፣ ሁለተኛ ነገሥት የሚባሉ መጽሐፍ ስታዩ ፕሮፌቲክ ቮይስ ናቸው። አንደኛ ዜና፣ ሁለተኛ ዜና የሚለውን ስታነቡ ደግሞ ያንን አገልግሎት ይሰጡ የነበሩት ካህናቶች ናቸው። ስለዚህ ነቢያቶቹ በእነዚህ በነገሥታት መጽሐፍ ላይ እየተነሱ ይኸውላችሁ እግዚአብሔርን ስላልተዛዛችሁ እንደዚህ ሊሆን ነው እንደዛ ሊሆን ነው እያስጠነቀቁ ማስጠንቀቂያ እምቢ አሉ። ወደ ባቢሎን ሄዱ። ትክክለኛ ሰዎች ትክክለኛ ስፍራ ላይ ነበሩ፣ ለትክክለኛ ዓላማ አልኖሩም። ስለዚህ እግዚአብሔር ከትክክለኛ ስፍራ አስነሳቸው፣ ትክክለኛ ወዳልሆነ ስፍራ ወሰዳቸው። በፊት ትክክለኛ ያልነበረ ስፍራ ነበሩ ግብፅ። አሁን ደግሞ ትክክለኛ ወዳልነበረ ወደ አሶርና ወደ ባቢሎን አፈለሳቸው። ይገርማቸዋል። ባቢሎን ላይ ሆነው ግን ምስ አደረጉ። we missed opportunity አሉ። አንዳንድ ጊዜ እድሎች በቀላሉ ያልፈናል። we missed it። በቃ እግዚአብሔር ያንን ሁሉ የባርነት ዘመን አስረስቶን አምጥቶን በሰላም እዚህ አድርሶን በቃ የከበረ ሕዝብ ለብዙ ሰዎች ብርሃን መሆን ስንችል እግዚአብሔር ይናቅ ነው። ይሄው አሁን በባቢሎን ምድር መዝሙር ዘምሩ ሲባሉ የኛ ባል ሆነ። ይኸውላችሁ ምድር ላይ ተቀምጠን እንዴት ለአምላካችን እንዘምራለን። አንድ ቀን እግዚአብሔር ይመልሰናል። ኢየሩሳሌም ወይ ብረሳሽ አሉ እያሉ አላዩትም ኦፖርቹኒቲውን። ከሄዱ በኋላ ግን በጣም ናፈቁ። እግዚአብሔር መልካም አይደል? እስቲ መልካም ነው በሉ። እንደዚህ ስብር ብሎ ሲያለቅሱ አየና በእነሱ እንኳን አይደለም የፋርስ ንጉሥ በነበረው በቂሮስ አማካኝነት አሕዛብ በነበረ ሰው ልቡን አነሳሳና ሕዝብ ይመለሳል። ሰዓቱ ሲደርስ ትክክለኛ ሰዎች ናቸው፣ ትክክለኛ ቦታ ናቸው፣ ለትክክለኛ ዓላማ አልኖሩም። ስለዚህ ትክክለኛ ወዳልሆነ ስፍራ ወሰዳቸው። አዘኑ፣ ተጸጸቱ፣ አለቀሱ፣ ንስሐ ገቡ። መልሶ ወደ ትክክለኛ ስፍራ አመጣቸው። ለምን? ለሱ ዓላማ እንዲኖሩ ማለት ነው። እግዚአብሔር ይመስገን። ይሄንን አሁን እንዴት ከራሳችን ጋር እናዛምድም በሚለው በዚህ እንጨርስ። እንዴት ነው የምናዛምደው? እግዚአብሔር ምን እያለን ነው? እግዚአብሔር እያለን ያለው ይኸውላችሁ ትክክለኛ ሕዝብ ናችሁ፣ ታላቅ ሕዝብ ነን። ለምን? ኢየሱስ ስላለ። በቃ ኢየሱስ ስለ ታላቅ ሕዝብ ነን። ክብር ለጌታ ይሁን። ይኸውላችሁ በምንም ነገር በሌላ እንትን አትበሉ። በቃ እንደዚህ ወይ ፋይናንሻሊ እንደዚህ አይደለሁም፣ ሶሻል ኮኔክሽን የለኝም፣ እንደዚህ ሰው አላውቅም፣ ስራዬ ጥሩ እሱን አይደለም። እሱ የትልቅነታችን ምስጢር ሳምሶን ሆይ ምንድነው የትልቅነት ምስጢር? ደሊላ ስትለው ያው በጣት ሰው ይነሳል ነበረ። መጨረሻ ላይ ግን እውነቱን ነገራት። እኔ ናዝራዊ ነኝ፣ ከእግዚአብሔር ጋር ግንኙነት አለኝ፣ ጸጉሬን ብላጭ እንደሌላ ሰው ሆናለሁ አለ። እንደ ሌላ ሰው ተራ ሰው የሚያደርገን ይኸውላችሁ የእግዚአብሔር መንፈስ አብሰንስ ነው። እሱ እጁን ከሰበሰበ እሱ ካዘነብን ወገኖቼ ወይ ከሌላው አሕዛብ ከምንም ልንለይ አንችልም። አሁን ግን ትልቅ ሕዝብ ነን። ጌታ የተባረከ ይሁን። ስፍራ ተሰጥቶናል። ይሄንን አልናገርም፣ ተናግሬያለሁ። በሰማይም በምድርም ቦታ አለን። ሶስተኛው ግን ለበረከት እንኑር። አንድ ቻሌንጅ ልስጣችሁ። ብዙ ሰዎች በመካከላችን የተቸገሩ አሉ። ማስታወቂያ አይደለም። በመንፈስ ቅዱስ እየተነዳን እግዚአብሔር ሆይ ለበረከት አድርገኝ፣ ነገ ሰኞ ለበረከት አድርገኝ፣ ማክሰኞ ለበረከት አድርገኝ። ሆርዲንግ ይላሉ እዚህ ሀገር። ሆርዲንግ ማለት እቃ በቃ ታውቃላችሁ፣ ከአፓርትመንት በላይ ይላሉ። ከአፓርትመንት ሃውስስ ሰው መከራየት ከአፓርትመንት በላይ ስቶሬጆች ብዙ አሉ ይባላል። መጋዘኖች አሉ አይደል? እናንተም አላችሁ መሰለኝ። ሆርድ በቃ መሰብሰብ። ከዛ በኋላ ያችን ስቶሬጅ ውስጥ 300 ብር 200 ብር እንደ እቃው ትልቅነት ማለት ነው እንከራያለን። ዞር ብለን እቃውን አናየው። ለ5 ዓመት ቤት ክራይ፣ ሌላ ማንኖርበት ማንተኛበት ቤት
ያ ዕቃ ግን ከዛ ወጥቶ ለሰው ብሰጥስ ለ6 ወር ያለበስነው ልብስ ቢቀርብንስ? ዳዊቶም ስለማይ በጣም ደስ ይለኛል። ለገኒ ሰሞኑን ሞል አብረን ሄድን። የዛሬ ስንት ዓመት ፓንድሮዛ ያስተማርከን ሞል ውስጥ እየሄድን ያምራሉ ግን አንገዛም ተባባልን። ዳዊቶም የዛሬ ስንት ዓመት ሞል ገብታችሁ ዕቃ ስታዩ አቤት ይሄ ሁሉ ያስፈልገኛል ከምትሉ አቤት የማያስፈልገኝ ዕቃ ብዛቱ በሉ አለን። ይሄው አልኩኝ። በቃ ጌታ የተባረከ ይሁን። አልገዛንም። የማያስፈልገን ጃንክ ብዛቱ። አሜን በሉ። አሁን ይሄም እኮ ስፒሪት ነው። ማቴሪያሊዝም፣ ስግብግብነት፣ ማካበድ፣ አለመስጠት ትንፋሽ ያሳጥራል። ወገኖቼ ሆይ እንድንሰጥ እግዚአብሔር ይርዳን። ማንን ልባርክ ዛሬ አለ ዳዊት። በቃ የቀረሰው አለ ወይ? እኔም ባርከው ከሳኦል ቤተሰብ የቀረሰው አለ ሲሉት ምን አሉ? መንፎቦስቴ አለ። በቃ ተረጋግቶ መቀመጥ ይችላል። ግን ማንን ልባርካ? ለማን ምሕረት ላድርግ? ማንን ባላብስ? ማን በእኔ ምክንያት ይጽናና? ዓላማው ይሄ ነው። ጌታ የተባረከ ይሁን። ትልቁ ዓላማ ወንጌል ነው፣ አትርሱ። ትልቁ ዓላማ ስለ ኢየሱስ ለሰዎች መናገር ነው። እግዚአብሔር ይመስገን። ግን ደግሞ ሰዎች ፐርሰናል ኒዳላቸው። መሰማት ቁጭ ብሎ ካዘነው ጋራ ጊዜ ወስዶ ያንን ሰው መስማት እንዴት ደስ የሚል ነገር ነው። አሜሪካ ውስጥ አንድ ሰው ቢዝነስ ጀመረና እናንተን ኢንተረፕት ሳላደርግ ለ30 ደቂቃ ይሰማቸዋለሁ። ለምን? በሰው ውስጥ ረሃብ ስላለ፣ ሰው ስለማይሰማ፣ ለሰው ጊዜ ስለማንሰጥ። ያን ክፍተት ያየ ሰው ምን አለ? ቢዝነስ ጀምሬያለሁ ለ30 ደቂቃ ጣልቃ ሳልገባ እሰማለሁ፣ በሰዓት ብቻ ይሄን ያህል ከፍሉኛላችሁ ብለው ለጠፉ። ወገኖቼ ሆይ በቃ ሰው ይፈልጋል። የሰው ያለ የሚሉ ሰዎች አሉ። እኛን እግዚአብሔር ለበረከት ያድርገን። አረ ክብር ለጌታ ይሁን። ምን ይላለው? እናንተ ግን ተመልከቱ፣ እናንተ ግን ትክክለኛ ሕዝብ ማለት ነው፣ ከጨለማ ወደሚደነቅ ብርሃኑ የጠራችሁ ለዓላማ ነው። የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ነው። ዩ አር ስፔሻል። እንደዚህ ተንከባክቦ እዚህ ቦታ አስቀምጦ እኛ ለእሱ ዓላማ የማንኖር ከሆነ ሰው አይደለም። እሱ ራሱ ቀስ ብሎ እዚህ ሀገር እንደሚሉት ካርፔቱን ይስባል። መሬት ላይ እንደ ጌታ ሆይ አንድ ጊዜ አስበን፣ እንደ ሳምሶን አስበን። እግዚአብሔር ይሄንን የሚያስተምረን ግን ወደዛም ሳንደርስ በቃ እግዚአብሔር እኛን ለጠራበት ዓላማ እንድንኖር ሊያደርገን ነው።